የምገኘው ባጋሮ ከተማ ነው። በተምሳ የወንዝ ዳርቻ ላይ ንፋስ እየተቀበልኩ ነው የምገኘው። እንደዚህ ውብ የሆነ የአማረ የወንዝ ዳርቻ ፕሮጀክት ነው ተምሳ ወንዝ ላይ መሰረት አድርጎ የተሰራ ማለት ነው። እንደምታዩት ልጆች ይዝናኑበታል። ሰላም ናችሁ? እንዴት ናችሁ? የሳይክል ሌንም አለው። ህፃናት በዚህ መልኩ ሳይክል እየተጫወቱ ነው። ደህና ነህ? አለን። እኔም እስኪ ትንሽ ነፋሻማውን አየር እዚህ አጋሮ ከተማ ላይ ተምሳ ወንዝ ዳርቻ ላይ ሆኜ ላሳልፍ ብዬ ነው እዚህ ጋር አረፍ ያልኩት። አንድ ታሪክ ግን ልነግራችሁ ፈልጋለሁ። የተምሳ የወንዝ ዳርቻ ፕሮጀክት እንዲህ እንደምትመለከቱት አሁን ላይ ግሪነሪ ያለው ማህበረሰቡ እየተዝናናበት ነው፣ ልጆች እየተጫወቱበት ነው። ከአመታት በፊት ግን ምን አይነት ገጽታ ነበረው? የሆነች አጭር ቪዲዮ ልጋብዛችሁና ተመልሼ ያገኛችኋለሁ። ተመለከታችሁት አይደለ ቪዲዮ? አዎ፣ ይህ የተመለከታችሁት ስፍራ አሁን የምገኝበት ስፍራ የተምሳ ወንዝ ከአመታት በፊት የነበረው ገጽታ ነው። ይህ ወንዝ በነገራችን ላይ የአጋሮ ከተማ አጠቃላይ የቆሻሻ መጣያ ስፍራ የነበረ ነው። ዛሬ ላይ በዚህ መልኩ አምሮበት የልጆች መጫወቻን አካቶ የወንዞች ዳርቻ ልማት ተደርጎለት እጅግ በሚያምር መልኩ ተሰርቷል። እስኪ እንመልከተው በውስጡ ደግሞ ምን አካቷል የሚለውን ዞር ዞር እያለን እንቃኘው። ታዲያስ እንዴት ነው? ሰላም ነው? ሰላም ነው አለን። ቴክ 5 እንዴት ነው የምታምሩት? እንዴት ነህ? ሰላም ነህ ሆይ? አለን። ማን ልበል? አዲል እባላለሁ። አዲል እዚህ ተምሳ ወንዝን እየጎበኘው ነው ያለሁት። ለአየር እየወሰድኩኝ። በጣም አሪፍ አታዩም እንዴ? እንዴት አገኘው? ኧረ በጣም የሚገርም ነገር ነው። በጣም ያምራል። እዚህ አካባቢ ነው አንተ የምትኖረው? ሳባ ነኝ፣ ግን ያው ለቤተሰብ ጥየቃ ለበዓል መጥቼ እዚህ ቀርተናል። እንግዲህ ይሄን የመሰለ ፕሮጀክት እያየ በጣም ነው የሚያምር። እንዴት አገኘኸው? ከተማ አዲስ አበባ ያው የወንዞች ዳርቻ ልማት ፕሮጀክት አለ። የዚህን ያጋሮን እንዴት አገኘኸው? በጣም የሚገርምሽ ይሄ ቦታ እንደምናውቀው በጣም ቆሻሻ የነበረ በጣም የሚያስቸግር ውሃ የሚፈሰው አስፋልት ላይ የሚወጣ ውሃው በጣም ያው ችግር የነበረበት ቦታ ነበር። አሁን እንደዚህ ተቀይሮ ልጆች እየተጫወቱ ጤናማ የሆነ አካባቢ መፈጠሩ በአጋሮ ስታንዳርድ በጣም የደነቀኝና የአዲስ አበባንም አይቼዋለሁ። በጣም የገረመኝ ቦታ ነው። ያው በጣም ደስ ይላል። ቢበዛልን ደግሞ በርከት ቢል በጣም ደስ ይለናል። እንግዲህ መልካም ጊዜ አሳልፍ። በጣም አመሰግናለሁ። እሺ። የተምሳ ወንዝ ዳርቻ ፕሮጀክት እንግዲህ በርካቶች እንደተመለከታችሁት የሚዝናኑበት ስፍራ ነው። 3 ኪሎ ሜትር ያህል እርዝመት አለው። የተለያዩ መገልገያዎችን፣ መዝናኛዎችን፣ የህፃናት መጫወቻዎችንም በውስጡ ያካተተ ነው። እንዴት ናችሁ? እዚህ ሌላም የሚዝናና አግኝቻለሁ። ያካም ሰላም ነው? እንዴት እያሳለፋችሁ ነው? አሪፍ ቆንጆ ነው ማለት በፊት እንደዚህ አልነበረም እና አሁን ደግሞ በጣም የተሻለ ቆንጆ ሆኖ ተገኝቷል። ከቃላት በላይ እንደ ድሮ አይደለም። ያው በጣም ተሻሽሏል። ከዚህ በፊት እንደዚህ አልነበረም እና አሪፍ ነው። አሁንም ያው ከዚህ በላይ እንደሚሆን ነው የምንፈልገው። መልካም ጊዜ ይሁንላችሁ። በጣም ነው የማመሰግነው ገለቶ ማሺ። እንዴት ናችሁ? ሰላም ነው? ታዲያስ ይሄ ደግሞ የተምሳ ወንዞች ዳርቻ የሚዝናኑ ወጣቶች አረፍ ብለው የሚዝናኑበት ሬስቶራንት ነው። እዛ ነው ያለሁት። እንዴት ነው? ምን ነገሮች አሉት ይሄ የወንዝ ዳርቻ ፕሮጀክት? ብዙ ነገር አላቸው። ቡና፣ ሻይ፣ ምግብ ምናምን አላቸው። እኛ አብዛኛው ጊዜ ወክ እያደረገን መተን ትኩስ ነገር ነው የምንጠጣው። ዛሬ የተለያየ ነገር ደስ ስለሚል ንፋስም ስላለ ዝም ስላለ ምናምን ደስ ያለ ቦታ ነው። በቅርብ ዓመት ውስጥ ነው እንዲህ ትልቅ ልማት ያለውና እኛ ደስ ብሎናል። ለእኛ አሪፍ ነው። ሰላም ሮዛ፣ እንኳን በሰላም መጣሽ። እንዴት ነሽ? ሰላም ነው አለ። ከሪም እባላለሁ የዚህ ሬስቶራንት ባለቤት ነኝ። ጥሩ አጋጣሚ ነው የወንዝ ዳርቻ ልማቱን የጎበኘው ነበርና እንደነዚህ አይነት የወንዝ ዳርቻ ልማት ፕሮጀክቶች መኖራቸው በተለይ ላንተ አይነት ስራዎች ምን ይጠቅማል ነው የምትለው? ያው ለኔም ሆነ ለብዙ ሰዎች የስራ እድል በጣም ይፈጥራል። ቢያንስ በስሬ
ከ20 በላይ ሰራተኛ አለ። ጥሩ የስራ እድል ነው የፈጠረው። ድሮ ይሄ አካባቢ ቆሻሻ ቦታ የነበረ ነው። ዛሬ ለወጣቶች ለእንደኛ አይነቶች የስራ እድል ፈጥሯል። ብዙ ነገር ተጠቃሚዎች ነን እዚህ ጋር። በጣም ነው የማመሰግነው። የተምሳ የወንዝ ዳርቻ ቅኝቴ አሁንም ቀጥሏል። እዚህ ደግሞ የከተማውን ከንቲባ ጋር ቀጠሮ አለኝ። ለዛ ቀጠሮ ነው እንግዲህ ወደዚህ እያመራው የምገኘው። ይሄ የውስጠኛው የአረንጓዴ ስፍራ ተደርጎ የሚቆጠር ነው። አቶ ናዚፍ እንዴት ኖት? ቀድመውኛል እንዴ? ሰላም ኖት ወይ? ታዲያስ የአጋሮ ከተማ ከንቲባ አቶ ናዚፍ መሐመድ ጋር ያመሰግናለሁ ለቆይታችን። የተምሳን የወንዞች ዳርቻ የጎበኘው ነው እንግዲህ ቅኝታችን ላይ ጥቂት እንድናወራ ብዬ የቀጠርኩት። እንደው እንደዚህ አይነት የወንዞች ዳርቻ ፕሮጀክት በአጋሮ ከተማ ለመተግበር ምን አነሳሳው? ይህን የተምሳ ወንዝ ዳር ልማት ዳርቻን ያነሳሳ ነው የክቡር ጠቅላይ ሚኒስቴራችን ኢኒሼቲቭ ነው። አዲስ አሰራር ነው፣ አዲስ ለውጥ ነው። እሱን ተቀብለን አጋሮ ላይ መተግበር እንችላለን፣ ሊጠቀሙ የሚገቡ ህብረተሰብ አለን ብለን አስበን ነው የተነሳ ነው። ከዚህ በፊት እዚህ ቦታ እኔ ብቻ ሳይሆን ህብረተሰቡ መናገር የሚችል ነው። ብዙ የተጣለና ሰው በዚህ ማለፍ የማይችል የከተማ ቆሻሻዎች፣ የከተማ የተለያዩ የሞቱ ነገሮች የሚጣሉበት ቦታ ነው። በ90 ቀን ውስጥ ህዝብ እንዲገለገል ማድረግ እንችላለን። አዲስ የሚቀጥሉ ትውልዶች እንዲጠቀሙ እና እንዲማሩበት ማድረግ እንችላለን ብለን ነው አዲስ አበባ ላይ የተጀመረውን እኛም እዚህ መተግበር እንችላለን ብለን ነው የጀመርነው። እዚህ የተምሳ የወንዞች ዳርቻ ፕሮጀክት በውስጥ ያካተታቸው አገልግሎቶች ምንድን ናቸው? አንደኛ የልጆች መዝናኛ ቦታ ነው። ሁለተኛ ዲጂታል ላይብረሪ ያለው በሃርድ ኮፒም በሶፍት ኮፒም መማሪያ ቦታ አለው። ሶስተኛ የተለያዩ በአካባቢ የሚገኙ ፍራፍሬ፣ የተለያዩ ቡና፣ የሰርግ፣ የልደት የተለያዩ መዝናኛዎች አርቲስቶች፣ ወጣቶች ካምፋየር የሚጠቀሙበትም የሰርግ አዳራሽም ጭምር ነው ያለው። ብዙ ነገር ሳይወጣበት በራሳችን የሰራ ነው አዲስ ኢኒሼቲቭ ነው። እጅግ አድርጌ አመሰግናለሁ ለቆይታችን። ተመልካቾች እንግዲህ የተምሳ የወንዞች ዳርቻ ፕሮጀክት በአጋሮ ከተማ ምን ገጽታ አለው የሚለውን ነው ያስመለከትኳችሁ። እጅግ ውብ ሆኖ ተሰርቷል። እንደዚህ ነፋሻማ አየር ላይ ሆነንም የምናጣጥመው ሆኗል። እርግጥ አሁን ጥቂት ዝናብ የመምጣት ነገሩ አለው። በጊዜ ነው የጀመርኩት ቅኝቴን። እጅግ ደስ ይላል። የተሰጠኝን ቡና አጣጥሜ ቅኝቴን የማበቃ ይሆናል ማለት ነው። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ።